ኢሬኒየስን ጠቅሶ አማናዊነቱን ያስተምራል። ነጀስትን ማርተርን ጠቅሶ አማናዊነትን ያስተምራል ብሎ ካስተማረ ሌላ ስኮላርሺፕ ጠቅሰህ ኦፍኮርስ ያ ስኮላርሺፕ አንተ የምትለውን ቨርቤተም ይላል ብዬ አልጠብቅም፣ ግን ስኮላርሺፕ ላይ ሄዶ አንዱን ብቻ ሰሌክት አድርጎ እንደዚህ ነው ብሎ እንትን መውሰድ ኮንክሉዥን መውሰድ ቼሪ ፒኪንግ አይሆንም። ምክንያቱም there are scholars who say the opposite ማለት ነው፣ ኦፖዚቱን የሚሉ ስላሉ። እሺ፣ አይ በጣም ጥሩ ሀሳብ ነው ያነሳው። እኔ ያንተን ሀሳብ እጋራለሁ። የአንድን ስኮላር ሀሳብ ብቻ ይዞ ጀነራላይዝ ማድረግ ትክክል አይደለም። ቅድም አኬ እንዳለውም ያ ስኮላር ከምን ተነስቶ ነው ያን ነገር ያለው ብሎ መመርመር ይጠይቃል። ግን ምን ትማርበታለህ መሰለህ? በስኮላርስም ሆነ በአባቶች ደረጃ ይሄ አወዛጋቢ የሆኑ ኢሹዎች አሉ። አጠቃላይ ጀነራሊ ጌታ እራትን የተመለከተውን ነገር ሳይሆን ሪል ፕሬዘንስ ስንል እንዴት ነው ሪሊ ክራይስት ፕሬዘንት የሚያደርግ የሚለው ላይ በቀላሉ ሁሉም ሰው አንድ አይነት አቋም አይደለም፣ አንድ አይነት አረዳድ አይደለም ያለው። ስለዚህ የሌላውን አረዳድ አሁን የካቶሊኩም በመሰረታዊ ደረጃ ቅድም አኬ በመሰረታዊ ደረጃ ስህተት ነው አልልም። እኔ ይሄን ሀሳብ ነው የምጋራው። የኦርቶዶክሱንም የምን ሚስቲካል ነው ደግሞ ትራንስሰብስታንሺዬሽን ነው እንደዚህ ካለ ዶግማ ስለሆነ የነሱ ማለት ነው። ዶግማም የሆነው ትራንስሰብስታንሺዬሽን ብለህ ስታምን ነው ብሎ አስቀምጧል። እና አናቴማ የምትደረግ ትችላለህ ካለ ዳይቨርሲፋይድ የሆኑ ቪዎች በስኮላርስ እና በቸርች ፋዘርስ ካለ ትንሽ ቶለራንስ ሊኖርህ ይገባል ነው። የተወሰነ ቤዚክ የሆነው ትምህርት ላይ አይደለም የጌታ እራትን አቮይድ የሚያደርግ መጽሐፍ ቅዱስ ውስጥ የተቀመጠውን ቃል አለመጠቀም ጸጋ ምናምን በረከት አይገኝበትም ማለት ኤክስትሪም ነው፣ በጣም ቱ ኤክስትሪም ነው። አንዳንድ ነገሮች ግን አወዛጋቢ መሆናቸውን እንመን ነው የኔ ሀሳብ። ይቅርታ ስምን ስላላወቁት ነው። ዳዝማት ወደ ቴክስቱ ሞር ኦፍ ቴክስቱን ራሱ መመልከቱ አይሻልም ወይ? ስኮላርሺፑን ከምትመለከት ራሱ ቴክስቱን መመልከቱ ነው የተሻለ የሚሆነው። ምክንያቱም ስኮላርሺፑ ዊዝን ስኮላርሺፕ ቬሪ ዳይቨርሲፋይድ ነገር ነው ያለው። ትሪኒቲን በተመለከተ ማለት ሶ ራሱ ቴክስታቸውን ፌዛቸውን ከቴክስታቸው ማወቅ ሲቻል ስኮላርሺፕ እንደዚህ ብለዋል። ዜርፎር የትኛውን ቴክስት ነው? የመጽሐፍ ቅዱስና የእነሱን ነው የአባቶች ኤፒስቴሞሎጂካሊ ስለ ቸርች ፋዘር ከሆነ እያወራን ያለ ነው የእነሱን ቴክስት ማለት ነው። ጀስቲን ማርተር አንተሽ ትልቁ ላይ ታረጋኛለህ። የላኪ ላሳየው መጽሐፉን ምናልባት ዳውንሎድ ካረከው እስቲ ምን የሚል መጽሐፍ ነው ላሳየሽ። እሱንም እያሳየ ለምን መሰለህ እኔ አሁን እሱን ማየትም የፈለኩት ይሄ የቅዱስ ቁርባን ጉዳይ ላይ በቃ ያ ህብስት የጌታ ስጋ ነው፣ ያ ጽዋ የክርስቶስ ደም ነው እና ይሄ ሪል ፕሬዘንስ ተብሎ ይሄ ነገር በቃ በሁሉም ዘንድ የታመነ ዩናኒመስ ኮንሰንሰስ አለው። አሁን የጄንዲ ኬሊ ያለውም አሁን አቡሻ አርዲ ክርስቲያን ዶክትሪን ስለተሰኘ መጽሐፉ ላይ ይህንን በግልጽ ነው የሚያስቀምጠው። ማለት ሪል ፕሬዘንሱ እንዴት ነው የሚለውን በቃ ያ ህብስት የጌታ ስጋ ነው የሚል ያ ጽዋ የክርስቶስ ደም ነው የሚል ማለት ነው። እስቲ ኦኬ እንትን ከቅድመ ኒቂያ አባቶች ተለወጠ ወይም እውነተኛ ነው የሚል ቃል ታገኛለህ በቃል ደረጃ። አዎ ቅድመ ኒቂያ እሺ አንዴ ወይም ልትቀስልህ አባቶች አግናጢዮስ፣ ኢሬኒየስ፣ ጀስቲን ማርተር ከሲሪል ጀመረ ነው የሚሉት እኮ ብዙዎቹ። ሲሪል ኦፍ ጀሩሳሌም መሰለኝ የጀመረው። ምኑ መለወጥ ተለወጠ ምንድነው? ይሄ እኮ መለወጥ የሚለው ቃል እኮ ለምን እንደሚያወዛግብ ግራ ነው። መለወጥ ማለት እኮ ምንድነው? መለወጥ እኮ አይደለም። ትልቁ ቁም ነገር እኮ እሱ አይደለም። ህብስቱ የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። ህብስቱ ነውማ መጽሐፍ ቅዱስ የሚላላ አይደለም። መጽሐፍ ካለ የሚጀምረው ከጥንት የክርስቲያን አባቶች ሳይሆን ከራሱ ከመጽሐፍ ቅዱስ ነው። አይ እሱንማ ሁሉም ይላል አይደለም። እስቲ የት አለ? ቅድም እኮ ይጠይቁ ለዚህ እኮ ነው ሙሉ ወንጌል የጌታ ስጋ አትለውም ህብስቱ ነው። ማቴዎስ 26 ከ27 እስከ 30 ይነበባል አልኩህ እኮ። ታነበዋለች አትቀበለውም እኮ ነው እያልኩ ያለው። ለምን? እሺ ተቀበለችው። እሺ ቅድም ጥያቄ ልጠይቅህ የጌታ ስጋ ያለችበት ቦታ ጠብቀኝ አልከኝ። ልጠይቅህ አንዴ ቆይ። እሺ ጥያቄ ብትመልስልኝ ደስ ይለኛል። እንትን አይደለም ይሄ ፖለቲካ ምናምን ሌላ አይደለም። ችግር የለም። አንድ የጌታ ህብስትና ጽዋ አማናዊ ነው የሚባለው
የተለወጠበት መንገድ ምንም ይሁን ምን ሚስቲካልም ይሁን ትራንስብስታንሺየንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው አማናዊ የሚባለው ነው ጥያቄ። ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን እኛም እኮ እውነተኛ እንላለን ቢልህ ግን ይለወጣል ብሎ ባያምን ሚስቲካልም ይሁን ትራንስብስታንሺያሊ ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። አኩሳውን መለወጥ ስትል ምን ማለት ነው? እሺ አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ኢንሰም ወይ ብለሃል አይደል? እናምናለን። አዎ እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? አዎ እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱም እነ ሉተር ራሱ ሳይቀር መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተርን ቮሊዩም 35 ብዬ ነገር የነበር ቀደምና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ኤኒዌይስ መለወጥ ስንል ምንድነው? ህብስትና ወይኑ ከቅዳሴ በፊት የሉተርን ስላነሳ ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አጥቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ አጥቷል አይደል? ቆይ እኛ እንደዚህ አይነት እንደዚህ አይነት ዴፊኒሽን ውስጥ እንደዚህ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው እኔ። እሺ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተርም ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያኑ ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስታንስ ብቻ ይሆናል። ትራንስ ሰብስታንሺዬሽን የሚባለው ለዚህ ነው። ትራንስ ሰብስታንሺዬሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደርግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድነው ህብስቱ የጌታ ስጋ ይሆናል ስለሚል it became የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። the word became flesh ይላል። ለምሳሌ አይደል ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዚህ ህብስቱ የጌታ ስጋ ሆነ ሲባል necessarily ህብስቱ በቃ ህብስትነቱ አጥቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላቅም በእኛ ክርስቲያን ውስጥ ማለት ነው። ግን ምንድነው ታዲያ ለውጡ ምንድነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት ልክ እንደ አስቀድሞ ቆይ አንዴ ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ህብስት ያጣል አላልንም። ለዛ እየጠየኩ ነው ትላላችሁ ሳይሆን እየጠየኩ ነው ጥያቄ። እሺ ቆይ አንዴ ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያን ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው ኤቢ? በጣም ተንጠልጥሎ ካቶሊካውያንም ህብስትነቱን ያጣል ሲሉ በአክሲደንትስ ደረጃ አይደለም። አክሲደንቱ እንዳለ ነው ይቀመጣል። በሰብስተንስ ደረጃ ነው ያጣል የሚሉት። ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው ነው የነሱ። ሶ ምንድነው በሰብስተንስ ደረጃ ያጣዋል። አክሲደንቶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እነሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስተንስ አክሲደንትስ ምናምን ብለን ስለማንለያየ በቃ እነሱ በአክሲደንትስ ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳለው የምንቆርሰውስ ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳለው ህብስት ብሎ ይጠሩታል። ለምሳሌ ለምን ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ። ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዚህ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ስለዚህ ለውጡ እሱ ነው። ተለወጠ ሲባል እንደዛ ነው። የጌታ ስጋ አሁን አንተ የምትናገረው ኦልሞስት
ወደ ሉትራን የተጠጋ ሆነብኝ። ሉትራንም እኮ አይ እኛ አሁን በሉት እሺ ቀጥል። የእናንተ ነው አንተ ነው የምታስረዳኝ። እኔ ጥያቄ ነው ጠይቀኝ። አሁን አንተ ህብስቱ ነው ይቀጥላል፣ ጽዋው ነው ይቀጥላል። ግን ደግሞ at the same time ወይም ሳይመልቲኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለውን አገላለጽ ያው ቅድም እኔ አንስቼልህ ነበር። እሱን የሚለው ማን ነው? ሉተር ነው። ሉተር ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚገለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱን ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ ያለውኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀምጠው ህብስቱም ኖሮ እንዳልኩ ነው። ህብስትነቱን ይኸው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንትስ ደረጃ ካቶሊኮችም ቢሆኑ ህብስቱ አለ ይላሉ። በአክሲደንትስ ደረጃ እኛ ግን አልኩ ቆይ አንዴ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኤሌመንቱ ግን ተቀይሯል ይላሉ። እኛ ቆይ ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስታንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ ምንም ማለት አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ሰብስታንሻል ቼንጅ ማለት ምን ማለት ነው? ሰብስታንሻል ቼንጅ ማለት ሰብስታንሱ ህብስት ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ገባኝ። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ተለውጦ ማለት ነው። ወደ ጌታ ጠፍቶ ማለት ነው። የህብስትነቱን ሰብስታንስ አጥቶት የጌታ ስጋ እውነተኛ ሰብስታንስ ብቻ ማለት ነው። ኖ ወይ እንደዛ ሲሆን ብቻ አይደለም እውነተኛ የጌታ ስጋና ደም የሚሆነው። ምንም ሉተር እኮ እውነተኛ የጌታ ስጋና ደም እንደዛ አላለም። እኛ ገና ከጅምሩ አክሲደንትስ እና ሰብስታንስ ምናምን ብለን እንደዚህ ከፋፍለንም አናስረዳም። ስለዚህ እዚህ ውስጥ እኛ መግባት አንችልም። ይሄ ጭቅጭቅ ያለው እዛ ዌስተርኑ ላይ የሮም ቤተክርስቲያን ውስጥ ያለ ጭቅጭቅ ነው። እኛ አክሲደንትስ ሰብስታንስ ምናምን ብለን ስለማንከፋፍል ለዛ እኮ ነው ቅድም እየነገርኩ ያሉት። ልክ ካቶሊካውያኑ አክሲደንቱ አልጠፋም እንደሚሉት ሁሉ እኛም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምኑ አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንቱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ። ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ በተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ እሱን ተክቶ እየገባ አናቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንስ ዲስቲንክሽኑን አምጥተን ከዛ በኋላ ችኛዋ ፓርት እንዲህ ትሆናለች ችኛዋ ፓርት እንዲህ ምናምን የሚል እንደዚህ ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል። ይሄው እያየነው ነው። ጣዕሙ ምኑ አለ። ግን ስቲል እንደዛው በዛው ጣዕም ውስጥ ነው። በዛው በህብስቱ ፎርም ማለት ነው። በህብስቱ ፎርም በዛ በህብስት መልክ የጌታን ስጋ ግን ቀጥታ እንቀበላለን። የምርም የጌታ ስጋ ሆኖ ያ ጽዋም በዛ በጽዋ የክርስቶስን ደም እንቀበላለን። ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን ነው። እኛ ግን እንዳልኩ አክሲደንትስ እና ሰብስታንስ ብለን ስለማንለያዩ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚለው ነገር ውስጥ አንገባም። እሺ፣ ስለዚህ ህብስቱ ተለውጦ ስጋና አምላክ ይሆናል ትላላችሁ አይደል? ስጋ አምላክ ወይም ደግሞ ደም አምላክ ይሆናል ህብስቱ ተለውጦ እንላለን። እንደዛ ስትሉ ቢባል ምንም ችግር የለውም። እንደዛ ስትሉ አክቹአሊ ህብስቱ በሰብስታንስ ደረጃም ይሁን በአክሲደንት ደረጃም ይሁን ህብስትነቱን ወይም ወይንነቱን አጥቶ አይደለም ነው አይደል? እንደዛ አይደለም እኮ ይሄን እኮ ቅድም የነገርኩህ እኮ እሱን ነው።
ምንድነው ህብስቱ ተለውጦ ስጋ መለኮት ይሆናል ተብሎ ሲነገር በሰብስታንስ ደረጃ የሚሆን በአክሲደንስ ደረጃ ይለወጣል ምናምን የሚል ነገርን እያሰብን አይደለም። ቀደም እኮ አልኩ እንትን ይንኮሻኮሻል። ያንተ ኤቢ በጣም ይቀርተው እንደምን ድምፁ ያንተ ትንሽ ረበሽ ያደርጋል። ምንድነው ገና ከጅምሩ አክሲደንስ እና ሰብስታንስ ብለን አንከፋፈልም ማለት አንከፋፈልም። ነሲስ እንደዚህ አይነት ትንታኔዎች ውስጥ አንገባም። የጌታ ምስጢር ላይ እዚህ ቅዱስ ምስጢር ላይ እንደዚህ አይነት ትንታኔዎች ውስጥ አንገባም። ይለወጣል ሲባል ህብስቱ የጌታ ስጋ ምንድነው ስጋ ወይ መለኮት ወደሞ ይለወጣል ተብሎ ሲነገር አስቀድሞ እንደነበረው ህብስት ብቻ ሆኖ አይቀርም ነው። ህብስት ብቻ ሆኖ የሚቀር ሳይሆን ይልቁንም የምርም የጌታ ስጋ ተብሎ የሚጠራ የምርም ደግሞ የሚሆን ነው። ይህንን ነገር እኮ አሁን ቅድም እንትን አልከ እንጂ ወርድ ኤንድ ሳክራመንት ጽሁፉ ላይ እኮ ሉተር እኮ ይሄንን እኮ ይሄ ራሱ ሉተር ትራንስብስታንሺዬሽንን የሚቃወመው ሉተር እንኳን ህብስቱ የጌታ ስጋ እንደሚሆን እኮ አስቀምጧል እያልኩ ነው። እና ይለወጣል ብሎ ነው የሚያስቀምጠው። ይለወጣል እሱን አንድ ላውጣለህ እንድትረዳ። አማናዊ የሚለው ቃል ቅድም የጠየቁት ጥያቄ አሁን ሪፍሬዝ ላድርገውና ከተሳሳት ታርመኛል። አማናዊ የሚለው ቃል ወይም እውነተኛ ነው የሚባልበት ምክንያት ነሰሰርሊ ህብስቱ በአክሲደንት ሆነ በሰብስታንስ ደረጃ ተለውጦ ሳይሆን ህብስቱም ህብስትነቱን ሳያጣ ጽዋውም ጽዋነቱን ሳያጣ ግን ደግሞ የጌታ ስጋና ደም ነው ብለን በእምነት ስለምንቀበለው ነው እያልከኝ ነው። ኦኬ ህብስቱ ምንድነው? ቅዱስ ቁርባን አንድ ጽሁፍ ላንብብልህ። እሺ ቀጥልሽ። ጠቅለል አድርገህ ጠይቅና ልመልስልህ። እሺ ይኸው ላንብብልህ። ይሄ የእናንተ ሰነድ ነው። ላንብብልህ ምን እንደሚል። ምን የሚል መጽሐፍ ነው? እሺ ገጽ ውስጥ ቆይ፣ ሩቅ ገጽ ስለሄድኩ እንዳይጠፋብኝ አይ ቲንክ መከረኛ የሆነ ዌብሳይት ይሆናል። ኢትዮጵያ ኦርቶዶክስ .org ምናምን የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ሚስጥረ ቁርባን የሚል መማሪያ መጽሐፍ አይደለም። እሺ ይሁን። እሺ መጽሐፍ አይደለም ግን እሺ ጽሁፍ ነው ያልኩህ። አንድ ጽሁፍ ላንብብልኝ። ጽሁፍ እሺ ምን አለሽ? ጸሐፊውም አይታወቅም አይደል? ዌብሳይት ነው እንግዲህ። እንደዚህ አይነት ማስረጃዎች እኔም ትረስት አድርጌው አይደለም፣ ግን የኛ ጽሁፍ አይደለም ወይም የኛ ትምህርት አይደለም ብለህ ልታረመው ትችላለህ። ችግር የለም። አይ ችግር የለም። ምን አንብበውና እሺ ታለ ጠፋብኝ እኮ። እሺ ሚስጥረ ቁርባን ማለት ምን ማለት? ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማው ሐሙስ ማታ ከ12 ሐዋርያት ጋር በማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቀድሶ ቆርሶ ለደቀ መዛሙርቱ ስጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑም በጽዋ አድርጎ ባርኮና ቀድሶ ይደሜ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ደመ ወልደ እግዚአብሔር መሆኑ ታላቅ ሚስጥር ነውና ቁርባን ሚስጥር መባሩ ስለዚህ ነው ይላል። እሺ አንድ ቦታ ላይ ደግሞ ያው ኦልሞስት ተመሳሳይ ነው። እዚች ጋር ህብስቱ ስጋ አምላክ ወይንም ደም አምላክ ለመሆን የሚለወጠው ቄሱ አውቆተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ስጋ አምላክ ወይኑንም ደመ ወልድ እግዚአብሔር ደም አምላክ አድርጎ ይለውጠዋል ይልና ከታች ይሄ የተባለው ቃል ቁርባኑ ስጋ አምላክና ደም አምላክ ወደ መሆን ይለወጣል ሲል እንደሚከተለው ጽፏል ብሎ ወይን አይሆንም የሚል አንድ ክፍል ቆይ ላንብብልህ። የቅድሙ ገጽቱ ጋር ነው። ሶሪ በጣም እሺ። እስከዛ ድረስ ተናገር፣ ካገኘው ታነብልሃለሁ። እሺ እንግዲህ ምን ጥያቄን ሳትጨርሰው ምን ሄድኩበት? ስለዚህ ጥያቄን ጠቅለል ስታደርገው ምንድነው ማለት ነው? የቅዱስ ቁርባን አማናዊ የሚባለው ግዴታ በትራንስብስታንሺዬሽን ምናምን ነው ምናምን ስለተባለ ሳይሆን ሰውየው አይደለም። እሺ ልጠይቅህ አጠር አድርጌ ግልጽ አድርጌ ልጠይቅህ። ቅዱስ ቁርባኑን አንተ ወይም በእናንተ ቤተክርስቲያን አማናዊ ነው ወይም እውነተኛ ነው ብላችሁ የምታምኑት ነሰሰርሊ በአክሲደንት ደረጃም ሆነ በሰብስታንስ ደረጃ ምንም አይነት ለውጥ ሳይካሄድ ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ ነገር ግን እንግዲህ ሳያጣ ይሄን ሰብስታንሱ ሳያጣ ነገር ግን
በሆነ በቃ ልትረዱት በማትችሉት ሚስቲካል በሆነ መንገድ የጌታ ስጋና ደም ስለሆነ ነው በሚል ማብራሪያ ነው። እሺ አማናዊ ብለን ስንናገር በቃ በአጭሩ አንደኛ በኤርሲያን ውስጥ የሚፈጸም ምስጢር ነው። ይሄ የቤተ ክርስቲያን ምስጢር ስለሆነ ማለት ነው። አንደኛ በኤርሲያን ውስጥ መከናወኑ ከዚህ ነው የሚጀምረው። ሁለተኛ ግን ያ ህብስትና ወይን የምርም ህብስቱ ህብስት ብቻ ሆኖ ስለማይቀር የጌታ ስጋ ስለሚሆን የምርም ማለት ነው የጌታ ስጋ ይሆናል። እንዴት እንደሆነ ባናስረዳም ቅድም እንዳልከው የጌታ ስጋ ግን ይሆናል። ጽዋውም እንዴት እንደሆነ ባናቅም ግን የክርስቶስ ደም ይሆናል። ይሄ ነገር አማናዊ ያደርገዋል። እውነተኛ የራሱ የክርስቶስ ኢየሱስ መብል ያደርገዋል። ምክንያቱም የራሱ ስጋና ደም ከሆነ ህይወትን የሚሰጥ ስለሆነ ህይወትን ደግሞ ይሰጣል እንላለን ነው። አማናዊ ነው ሲባል የምርም የራሱ ስጋ እና ደም ከመሆኑ የተነሳ በምን መልኩ ይህ አሁን የጠየቀኝ ጥያቄ እውነቱን ለመናገር ምንም የትራንስብስታንሺዬሽንን ሆነ ምንድነው ነገርየው ማለት ነው። አክቹዋሊ እሱ የካቶሊኮቹ ነው። እኔ የሉትራኖቹ እኮ አልኩ ትራንስብስታንሺዬሽንን ተቃውሞ የተነሳ ሆኖ ግን ስቲል በሪል ፕሬዘንስ ያምናሉ እና አማናዊ ነው ይላሉ። ይሄ እኮ ግልጽ እኮ ነው። ግን እነሱም ለውጥ አለ ይላሉ። ስለዚህ በለውጥ ለውጥ አለ፣ ግዴታ ነው። የሚለወጥ ነገር አለ። ያ ለውጡ እንዴት እንደሚሆን ነው ማናቀው እንጂ የሚለወጥ ነገር አለ። ስለዚህ ህብስቱ ተለውጦ የጌታ ስጋ መሆኑ፣ ጽዋው ተለውጦ የጌታ ደም መሆኑ እሱ አማናዊ ያደርገዋል። ተለውጦ ሲባል ግን እንዴት ነው ካቶሊኮቹ እንደሚያስረዱት አናቅም፣ ሉትራኖቹ እንደሚያስረዱት አናቅም። እኛ የምናውቀው ምንድነው በቃ የጌታ ስጋና ደም እንደሚሆን እሱን ደግሞ እንደምንቀበል እናውቃለን። ከዚህ በፊት እንዳልነው ነው አንድ ሰውም እንዳለው ከዛ በኋላ አፋችን የሚከፈተው ያንን ስጋና ደም ለመቀበል እንጂ ለመተንተን አይሆንም ማለት ነው። እሺ የመጨረሻ አንድ ማስረጃ ታሳየኛለህ? ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ የጌታ ስጋና ደም ሆኖ እንደሚለወጥ የሚያሳይ በእናንተ ቤተክርስቲያን። ኦኬ ህብስቱ ህብስትነቱን ሳያጣ እና ምን ሲጀምር ያጣል ብሎ ማን አስተማረና? ያጣል ተብሎ በቤተክርስቲያን ደረጃ ህብስትነቱ ይጠፋል የሚል እንደዚህ አይነት ትምህርት የለም። ምክንያቱም ምንም ይሄ ጣዕሙ ምኑ ሲጀመር ጣዕሙን አይደለም በቃ አጠቃላይ ውላጤ የሚባል ነገር አለ ልበል። ቆይ እስኪ ምናልባት መምህር በረከት ይሄዱበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ፣ ችግር የለውም። ኤኒዌይስ ምንድነው ግሪኩ ይቀርብ ነበረ። ኦኬ ግሪኩ ይቀርብ ተው አታጣላኝ ትላለህ። አይ እንትን ነው እንዳልኩ ግን በቤተክርስቲያን ውስጥ ግን ምን ይሄ ህብስትነቱ ይጠፋል ስውር ብሎ ህብስትነቱ ምናምን ነገር እንደዚህ አይነት ነገር እኔ ሲሰጥ እኔ ሰምቼ አላውቅም ጭራሽ። እንደዚህ ነገር የለም እና በሌለበት ሁኔታ እንዴት ቤተክርስቲያን እንደዚህ በማታስተምርበት ሁኔታ የእርሳን ደረጃ ነው እንደዚህ ትምህርት በማይሰጥበት ይለወጣል የሚል ቃል ስላለ አሁን ይለወጣል የሚል ቃል አነበብኩልህ። ገብቶኛል። ይለወጣል የሚለውን ሲያብራሩ ነው የምልህ። የእኔ ሀሳብ ሲያብራሩ ይለወጣል ስንል የህብስቱ ህብስትነት የወይኑ ወይንነት በሰብስታንስ ደረጃ ይሄ በጣም በሽታ ምናምን አይደለም። አክሲደንቱን አላልኩም። ምንም ይሁን አክሲደንትም ይሁን ምንም ይሁን ህብስቱ በህብስትነት ወይኑ በወይንነት ደረጃ ያለውን ምንነት ያጣል እያልን አይደለም የሚል ማብራሪያ አለ ወይ? ማን አስተምሩ እንደዚህ አይነት ነገር እኛ ጋር እኮ የለም ሲጀምር እያልኩ በትምህርት ደረጃ ያጣል ምናምን። አንድ ሰው ይለወጣል የሚለውን ሲያነብ ምን ሊያስብ ይችላል? ይለወጣል ይሄው ቅድም እንዳልኩ ነው። አሁን እኮ እየሰማኸኝ አይደለም መሰለኝ። ኤቢ አንዴ ሚዩት አድርገውና ሰማኝ። ይለወጣል የሚለው አልኩ እኮ ይለወጣል የሚለው ነሰሰርሊ የሆነ ነገር አስቀድሞ የነበረውን ነገር ሙሉ በሙሉ አጥቶት ወደ ሌላ ነገርነት ኮንቨርት ያደርጋል ማለት እኮ እንደዛ ግዴታ እኮ እንደዛ ማለት አይደለም አልኩ። ይሄን እኮ ሉተርም እኮ ይጠቀማል። አንዴ እሱ ማብራሪያ እኮ መጥቷል። አንተ እኮ ነው የምታብራራው እሱን ዶክመንት ላይ ግን እናንተ ጋር ይሄንን ፍንጭ የሚሰጥ ማብራሪያ አለ ወይ? ጨርስ። እሺ ኦኬ። ይሄ እውነቱን ለመናገር ማብራራት ራሱ ያስፈልጋል ወይ አያስፈልጉም? ለምን ምንም ይሄ በምትሃት እኮ ህብስቱ ጥፍት ብሎ እኮ የሆነ ነገር ሲሆን እኮ እንደዛ እኮ አይታይም። ስለዚህ ይሄ ምን ማብራሪያ ራሱ ያስፈልጋል? እውነቱን ለመናገር በቃ ሪያሊቲው እንደዛ ነው። ምንም ፊት ለፊት ላይ የሚታየው ያ ህብስትና ወይንነቱን እንትን የማይለው ከሆነ ማብራራት ውስጥ ሲጀመር ለምን ይገባል? እስቲ ንገረኝ እንዴ። ህብስቱ ፊት ለፊት ላይ ህብስትነቱ ሲጠፋ የማታየው ከሆነ በአንዳች ምጣት ወይም ጽዋው እንደዛ ሲሆን የማታየው ከሆነ ለምን ማብራሪያ ያናሃል? ለምን ያስፈልጋል?
በቃ ግን ያ ህብስት ግን ምንም እንኳን ህብስት ሆኖ ብታየውም የምርም ግን የጌታ ስጋ ሆኗል ብሎ የማመን ጉዳይ ነው። ይሄን ያለው እና ያናል ማብራሪያም አያስፈልጉም። ተለውጧል የሚለው ቃል ግን እንዳልኩ ነው። ሉተር እኮ ይጠቀመዋል። ይሄ የሰብስታንስ ለውጥን የሚቃወመው ሉተር እንኳን ህብስቱ ወደ ጌታ ስጋነት ይለወጣል ይላል እኮ። ጽዋው ወደ ጌታ ደምነት ይለወጣል ይላል። ይለወጣል የሚለውን ይዘህ በቃ የሆነ ነገሩማ ጠፍቷል ማለት ነው ምናምን እንድትል ግን አይደለም። ያው ይታወቃል ትራንስብስታንሺዬሽንን ሲቃወም። ስለዛ መለወጥ የሚለው ቃል የተለመደ ቃል ነው። ቃሉ ግን ነሰሰርሊ እንዳልኩ የሰብስታንስ ለውጥን የሚያሳይ አይደለም። የአክሲደንት ለውጥ የሚያሳይ አይደለም። እንዳልኩት ህብስትና ወይኑ ጥፍት ሲል ስለማይታይ ኤርሲያን ውስጥም ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ከቅዳሴው በኋላ ወይም ደግሞ በቅዳሴው ሰዓት ማለት ነው። በኮንሰክሬሽኑ ሰዓት ህብስቱ ህብስት ብቻ ሆኖ ይቀራል የሚባል ነገር የለም ነው። እሱን ለማሳየት ነው። አስቀድሞ ከነበረው ለውጥ አለ። ምን አይነት ለውጥ? አስቀድሞ ህብስት ብቻ ነው፣ በኋላ ግን የጌታ ስጋ ነው። ይህ ነው ለውጡ። ከዚህ አንጻር ይለወጣል ተብሎ ይነገራል። ይለወጣል ሲባል ምንድነው ይሄ የሰብስተንስ ምናምን መሆን አይጠበቅበትም ነው እንጂ እንግዲህ በጣም በተደጋጋሚ ይህን ነገር የነገርኩ እንዴት እንዳላገኘሁ ባላቅም ማለት ነው። ግን የበለጠ ደግሞ እስቲ ምናልባት መምህር በረከትም ደግሞ እስቲ ይሄዱበት ትንሽ መምህር ሰላም ደርሱ እንኳን ደህና መጡ። ሰላም እንዴት አላችሁ? ምስጋና አምላክ። አይ የተለመደ ማብራሪያ ነው። በትርጓሜም በአምስቱ አዕማደ ምስጢራት መጽሐፍት አሁን እኔ ከፊቴ ላይ ስለሌሉ እንጂ ውላጤ ይቀየራል ይለወጣል የሚለው ነገር ሁልጊዜ ሲብራራ መልኩ ጣዕሙ ሳይለወጥ ነገር ግን የክርስቶስ ስጋና ደም ይሆናል። እንደውም ውላጤን በለውላጤ እያሉ ነው የሚያብራሩት። የተለመደ የሊቃውንት የጉባኤ ቤት ማብራሪያ እሱ ነው። ውላጤን በለውላጤ መልኩ የሚታየው ነገር የሚቀመሰው ነገር ሳይቀየር ግን ይቀየራል ነው። ግን አሁን ብዙ ጊዜ የትራንስሰብስታንሺዬሽን የሚመስሉ አገላለጾች አሉ። በእኛ ብቻ ሳይሆን በሌሎች በቤተ ክርስቲያናትም እንዲህ አይነት ቃላት ይገኛሉ። እኛ ትራንስሰብስታንሺዬሽንን ባይዘወይ በቂ አይደለም ነው እንጂ ሄሬቲክ የሆነ ነው ብለን አይደለም የምናስበው። የኢትዮጵያ ቤተክርስቲያን ስለ ቅዱስ ቁርባን የሮም ካቶሊክ ቤተክርስቲያንን ስትወቅስ በትራንስሰብስታንሺዬሽን ወቅሳ አታውቅም። ግን ቅዱስ ቁርባንን በፊሎሶፊካል ካታጎሪ ማብራራት ዝቅ ማድረግ ነው፣ ከዚያ የበለጠ ሚስትሪ ነው የሚለው ነውና በዚያም የሞከረው አሉ ነው ማለት ነው። እኛም ውስጥ አንዳንድ ሊቃውንት እንደዚህ አይነት ነገር ጽፈው ቢገኝ ያ ስታንዳርዱን የኦርቶዶክስ የቅዱስ ቁርባንን ትምህርት ሚስቲካል የሆነውን ነገር ዝቅ ያደርጋል በማለት እንጂ ፈጽሞ ስህተት ነው በሚል አይደለም። ፑር ነው ፊሎሶፊካል ቋንቋ ነው፣ የሚስትሪውን ከፍታ አያሳይም የሚል ነው። ቅዱስ ቁርባን ይቀየራል ሲባል በሁለቱም ስፔክትረም ውስጥ አለ ማለት ነው። ህብስትና ወይንም ሆኖ ግን የክርስቶስ ስጋና ደምም ነው ሆነ ማለት ነው። እና ይሄ በጣም እንደዚህ አይነት ቼንጅ እኮ በቅዱስ ቁርባን እንጂ በምንም የለም። ልንረዳውም የሚከብደን ምሳሌ የለውም። ይሄ አንዳንድ ነገር እሱ ብቻ ሲሆን ምሳሌ አይገኝለትም ማለት ቅዱስ ቁርባን በሁለቱም ስፔክትረም እንትና ሄሬኔዎስ የሚለው ማለት ነው። ቅዱስ ሄሬኔዎስ ምንድነው የሚለው ስለ ቅዱስ ቁርባን ሲናገር it is earthly and heavenly at the same time ነው የሚለው። በምድር ህብስትና ወይን ሆኖ እናየዋለን፣ ግን ደግሞ የክርስቶስ የከበረ ስጋና ደም ነው እና ሁለቱም ስፔክትረም ላይ በአንድ ላይ መኖር ማለት ነው። እና ይሄ በጣም ይሄ ሚስቲካል የሚያሰኘው አንድ ነገር ሁለት አይነት ኦንቶሎጂካል ሌቭል ላይ እንዴት ይሆናል ያኛውንም ሳይለቅ ወደ ሌላ ኦንቶሎጂ ወደ ሌላ ማንነት እንዴት ይሆናል ብሎ መረዳት ስለሚከብድ ነው ሚስጥርም የሚባለው ማለት ነው። ኤቢ ግን ከዚህ ቀጥሎ ግን ቅዱስ ሄሬኔዎስን የሆነ ሊቅ ጠቀስክና መምህር በረከት እዚህ ላይ ቆይ ይሄን ስታብራራው ኦንቶሎጂ የሚለውን ቃል መጠቀም አልፈለኩም ነበር፣ ግን አንተ ስትጠቀመው ትዝ አለኝ። ሁለት ኦንቶሎጂ ነው ያለው ማለት ነው ቅዱስ ቁርባኑ ላይ።
ሁለት ኦንቶሎጂ ነው ያለው፣ ግን አንድ ማንነት ነው። እኛ ስንረዳው ነው ሁለት ኦንቶሎጂ የሚሆነው እንጂ ማለት ይሄ ህብስትና ወይንነቱ እንዳለ ግን ደግሞ ተቀይሮ የክርስቶስ ስጋና ደም ሆኗል። ምክንያቱም ክርስቶስን አሁን ክርስቶስን በምድራዊ ማንነቱ ምግብ እየበላ በነበረበት ጊዜ የነበረው ማንነትና አሁን ሄቨንሊ ማንነቱን ሁለት ኦንቶሎጂ አንለው። ምክንያቱም የሚጣሉ ኦንቶሎጂዎች አይደሉም። ማለት አንዱ የአንዱ ፕሮቶታይፕ የሆነ ነው። ስፔኩሌቲቭ ነው፣ ለነገሩ የስፔኩሌቲቭ ላንጉጅ ነው እንቶ በዛም ደረጃ በቤተክርስቲያን እንዳልኩ በፊሎሶፊካል ቋንቋ ተገልጾ ስለማይታወቅ ኦንቶሎጂ ራሱ ፊሎሶፊ ስለሆነ እንቶ ግን ህብስትና ወይን ሆኖ ያንን ሳይለቅ ግን የክርስቶስ አማናዊ ስጋና ደም ነው የሚለውን እናያዝ። ሚስትሪ ነው። አሁንም ኤክስፕሌን ለማድረግ ስለምንሞክር ማለት ነው። ኦንቶሎጂውን ሳይቀይር ግን ሌላ ኦንቶሎጂ ሆኗል ማለት ሁለት ኦንቶሎጂ ነው፣ ግን አንድ ነገር ነው። አሁን አንድ ነገር በሁለት ነገር ካየው ሁለት ልትለው የምችለው በእንትን ነው፣ በኢንቲዮሪ ነው። የክርስቶስን ማንነትም ሁለት ባህሪ በቲዮሪ ማለት እንችላለን ብለውና ቅዱስ ቄርሎስ እንዳሉት በአእምሮ ስፔኩሌት ልታረግ ትችላለህ። ነገሩ ግን አንድ ነው። ህብስትና ወይኑ ነው፣ የክርስቶስ ስጋና ደሙ ነው፣ ግን አንድ ነው እና ሚስትሪም ስለሆነ አሁንም ወደ ፊሎሶፊካል ካታጎሪ እንዳንገባ ብናቆመው ይቻላል። ሌቢ እሺ፣ አንድ የመጨረሻ ጥያቄ። ቀደም ትራንስብስታንሺዬሽን እንደውም ማሳነሰው እንጂ ብዙ የሚረብሽ ነገር አይደለም ብለሃል። ሐኪም ኦልሞስት ቴዎሬቲክ ነው አለለውም ብሏል። እነሱ ግን ኦንቶሎጂካል ቼንጅ አለ ይላሉ። ኦንቶሎጂካል ቼንጅን ተቀበለዋል መምህር በረከት? እሱ እኮ ነው ፊሎሶፊ እኮ ነው የሚያስቸግረው። ፊሎሶፊካል ቋንቋ ነው የሚያስቸግረው። ኦንቶሎጂ ማለት የክርስቶስ ስጋና ደም መሆን የሚለውን አስረግጠን ነው የምንናገረው። ህብስቱና ወይኑ የክርስቶስ ስጋና ደም ሆኗል፣ የክርስቶስን ስጋና ደም ሆኗል የሚለውን እንናገራለን። ያው ኦንቶሎጂ ምናምን የሚሉ ቃል ግን ያው ከትራንስብስታንሺዬሽን የተለየ ስላልሆነ በዛ ደረጃ አሁንም ባናብራረው። ግን ምንድነው አክሲደንትና ሳብስታንስ ፊሎሶፊካል ተርም ነው። በቃ ማለት ፊሎሶፊካል ተርም የሆነ በምድር ላይ ያለን ነገር ነው ማብራራት የሚችለው። ይቅርታ እንዴ ከታች ኮሜንት ያሉ ሰዎች አንተ እያልኩ ስለጠራው ደብሯቸዋል። አስፈቅጄ ነው በፊት አውርተን እንደ ጓደኛ ነው የእድሜ ታላቃቸው ናቸው እኮ ርዕሱ ሊቀየር ኤቢም ተለቅ ያለ እባካችሁ እኔ አከብራለሁ፣ መምህራንን አከብራለሁ። እባካችሁ ኤቢ ጥያቄ ልጠይቅ እስኪ። እሺ እንትን ላይ ሄሬኒዮስ ላይ አሁን አንተ ሄሬኒዮስን የጠቀስከው እንደውም ከሌላ ከሰከንዳሪ ሰው ቅድም ከጠቀስከው ምሁር ተነስተ ሄሬኒዮስም እንደኛ ነው የሚያምነው እንደዚህ ነው የሚያምነው ብለህ የጠቀስከዋልና ለምሳሌ ሄሬኒዮስ በጣም ዩኒክሊ የሚታወቅበት እንደምታውቀው ከኖስቲኮች በዘመኑ የነበሩ ኖስቲኮች የክርስቶስን ማንነት እውነተኛ ሰውነት ስለሚጠራጠሩ የክርስቶስን እውነተኛ ማንነት የማትቀበሉ ከሆነ ሰው መሆኑን ከእውነት ሰው መሆኑን የማትቀበሉ ከሆነማ እና ደግሞ ይህንን ግዙፉን ዓለም አልፈጠረውም፣ ያዶሲዝም ግዙፉን ዓለም አልፈጠረውም የሚታየውን ዓለም ብለውም ስለሚያምኑ ታዲያ ከሱ የሰበሰባችሁትን ህብስትና ወይን ለእግዚአብሔር ለምን ኦፈሪንግ አድርጋችሁ ታቀርባላችሁ ይላል። እንደውም ዘ ፈርስት ቦርን ምንድነው ዘ ፈርስት ፍሩት የእግዚአብሔርን የፍጥረት በኩራት በቅዱስ ቁርባን በኩል ለእግዚአብሔር እናቀርባለን ይላል። እኛም ጋር ቅዳሴ ላይ ተወከፍ መባውም ላው ወተወከፍ መባውም ላሃት ለነኒ ተወከፍ መባነ ወቁርባንን እንላለን። ቁርባናችንን ተቀበል
እና ቅዱስ ቁርባን ኦፈሪንግም ነው ለእግዚአብሔር። ህብስትና ወይንን ከእግዚአብሔር የፍጥረት ቀዳሚያት አድርገን የፈርስት ፍሩት አድርገን የከበረ እንደውም ከኛውን የከበረ ከስንዴም ስንዴ ተመርጦ ከወይንም ዘለላም የወይን ዘለላ ተመርጦ ነው ለቅዱስ ቁርባን የሚሆነው ለእግዚአብሔር የሚቀርብ ኦፈሪንግ ስለሆነ ማለት ነው። አሁን በእናንተ ቤተክርስቲያን ቅዱስ ቁርባንን እንደ ኦፈሪንግ ትጠሩታላችሁ፣ ቁርባንስ ትሉታላችሁ ማለት ኢሬኔዎስን አክሴፕት ካረከው ማለት ነው። እሺ አይ ቲንክ ኢሬኔስን በተመለከተ የአረዳድ የኢንተርፕሬቴሽን ልዩነት አለ። አሁን ለምሳሌ ኤቨረት ፈርጉሰን ነው እንደዛ ያለው፣ አኬም ቅድም አውቀዋለሁ ብሏል። ምናልባት አንተም ልታውቀው ትችላለህ። ባፕቲዝም ላይ ትልቅ ክላሲክ የሆነ ስራ ያለው ሎርድስ ሳፐር ላይም የጻፈ ሰው ነው። እሱ ልክ ነው። ኖስቲኮቹ ዶሴቲክስ የጌታን እውነተኛ ፉል ሂውማን ኮምፕሊት ሂውማን ፍጹም የሰው ስጋና ደም ያለው መሆኑን ስለማይቀበሉ ሎርድስ ሳፐርን የጌታ እራትን የምንወስደው እኮ እውነተኛ የሆነ ስጋና ደም ኢየሱስ ክርስቶስ እንዳለው ስለምናምን ነው። ይሄንን የሚሸሹ ሰዎችም የጌታን እውነተኛ ስጋና ደም ስለሚክዱ ነው። ጌታ በእውነተኛ ስጋ በእውነተኛ ደም እንደመጣ ስለማያምኑ ነው የሚል የአፖሎጄቲክ ወይም የፖለሚክ ስራን የሰራው ነው። ይሄ ግልጽ ነው። ይሄ አይደለም ፕሮብለሙ። ይሄን አይደለም ኢሬኔስም አልተናገረም የሚባለው። ኢሬኔስ አልተናገረም የሚባለው ወይም ደግሞ ይሄን ተቀበላለ። ግን ይሄንን ኦፈሪንግ የሚለው ያንን የጠየቀኝ ላብራራው። ወደ ኦፈሪንጉ እመጣለሁ። ኢሬኔስ የሚለውን እኔ የጠቀስኩት የኤቨረት ፈርጉሰን ማብራሪያ ቅድም ላክ ያሳየሁት መጽሐፍ ላይ እልክልሃለሁ። መምህር በረከት በቴሌግራም መጽሐፉን አንብበው የሚለውን ኢሬኔስ እያለ ያለው ኢየሱስ ክርስቶስ የመጣው በእውነተኛ ስጋ ነው፣ በእውነተኛ ደም ነው የመጣው። ለዛ ነው እውነተኛ ስጋና ደም ይዞ ስለመጣ ስለኛ ስለሞተ ደሙን ስላፈሰሰ ነው ይሄው የሱን የጌታ እራትን ቅዱስ ቁርባንን የምንወስደው። ያንን በእውነተኛ ስጋ በእውነተኛ ደም በመስቀል ላይ መሞቱንና ስጋውን ማፍሰሱን ስለምናምን ነው እያለ ያለው ኢሬኔስ። ኢየሱስ በእውነተኛ ስጋና በእውነተኛ ደም ነው የመጣ ነው እንጂ እያለ ያለው ይሄ አሁን እየወሰድኩት ያለሁት ህብስቱና ጽዋው የጌታ እውነተኛ ስጋና የጌታ እውነተኛ ደም ሆኖ ተለውጦ የሚለው ቃል አክቹዋሊ አይገኝም አሁን። ወይም ደግሞ በምንም በካቶሊኩም በኦርቶዶክስም ኤክስፕሬሽን ኢሬኔስ በዛ መልኩ ኤክስፕረስ አድርጎት አይደለም። ስለዚህ ይሄ እጁ ላይ ያለው የጌታ እራት ወይም ቅዱስ ቁርባን የጌታን እውነተኛ ስጋና ደም ይዞ ወደዚህ ምድር መጥቶ መስቀል ላይ ሞቶ ስጋውን ቆርሶ ደሙን አፍሶ ያዳነን መሆኑን ዶሴቲኮችን ለመመከት ኖስቲኮችን ለመመከት የተጠቀመው ማብራሪያ ነው የብዙዎቹ አንደርስታንድ። እሱ ብቻ አይደለም ኖ እሱ ብቻ አይደለም፣ እውነት ነው አይደለም። ሌላኛው አርጊውመንት እሱ የክርስቶስ እውነተኛ ስጋና ደም መሆን እውነተኛ ሰውነትን መልበሱ አንዱ ነው። ሌላው አርጊውመንት ይሄ ፍጥረትን የፈጠረው አምላክ ግዙፉን ዓለም የፈጠረው አምላክ እውነተኛው አምላክ የእግዚአብሔር ልጅ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ካልሆነ በሌላ አምላክ የተፈጠረ ከሆነ በቅዱስ ቁርባን በኩል ህብስትና ወይንን መስዋዕት አድርገን ኦፈሪንግ አድርገን እናቀርብለታለን። the first fruit of creation ነው የሚለው ከፍጥረት በኩራት አድርገን እናቀርባለን እና ያልፈጠረውን ነው እየተቀበለ ያለ ማለት ነው አርጊውመንቱ የቅዱስ ኢሬኔዎስ። ምክንያቱም ኦፈሪንግ ሊቀበል የሚገባው ግዙፉን ዓለም ያልፈጠረው አምላክ ከግዙፉ ዓለም ኦፈሪንግ ሊቀበል አይገባም፣ ካልፈጠረው ዓለም ነው እየተቀበለ ያለ የሚል ነው። ስለዚህ ኦፈሪንግ አርጊውመንቱ ከፍጥረት ለእግዚአብሔር ቁርባን ማቅረብ የምንችለው ኦፈር ማድረግ የምንችለው ራሱ ከፈጠረው መሆን አለበት ነው የቅዱስ ኢሬኔዎስ። ስለዚህ እናንተ አልፈጠረውም ካላችሁ በቅዱስ ቁርባን ኦፈሪንግ ማቅረብ አትችሉም፣ ህብስትና ወይንን ለእግዚአብሔር ኦፈር ማድረግ አትችሉም፣ ቁርባን አድርጋችሁ ማቅረብ አትችሉም ነው የሚለው። ምክንያቱም ያልፈጠረውን ነው እየተቀበለ ያለ የሚል ነው። እና እናንተ ቅዱስ ቁርባንን በቅዱስ ኢሬኔዎስ አርጊውመንት መሰረት ለእግዚአብሔር የሚቀርብ መስዋዕት ኦፈሪንግ ነው ብላችሁ ትቀበሉታላችሁ ወይ? ቅድም መቼ ነው አይ ቲንክ ቅድምም ባለፈውም ሲነበብ የነበረው የሙሉ ወንጌል ዶክመንት ላይ ቃል በቃል ወደ 5 ቦታዎች ላይ ይህ ቅዱስ ቁርባን ይህ ቅዱስ ቁርባን ይህ ቁርባን እያሉ ይጠቅሱታል። ግን ሪዘርቬሽን ያለው በአብዛኞቹ ኢንክሉዲንግ ሉተራንስ የሳክሪፋይስ የሚለው እውነተኛ በትራንስሰብስታንሺዬሽን የሚሆን በምንም እውነተኛ የጌታ ስጋና ደም ሆኗል። ስለዚህ
አሁን የምንወስደው ክርስቶስ ስለሆነ ክርስቶስ ቸርች ላይ ቤተክርስቲያን ላይ በስጋው ደሙ ስለሆነ ስለተገኘ ስለተለወጠ አሁን እዚህ ያለው ክርስቶስ ስለሆነ ልናመልከው ይገባል። በቃ መልሰን እንሰዋሃለን የሚል መዝሙርም አለ ባይዘው በካቶሊክ እንሰዋሃለን የሚል እንደዚህ አይነት ኤክስፕሬሽኖች ስላሉ ይሄንን ካታጎሪካሊ ሪጀክት ነው ያደረጉት። እንደ መስዋዕት ክርስቶስን እንደ መስዋዕት የጌታ እራትን እንደ ክርስቶስ እንደራሱና አሁንም በቅዱስ ጽዋውና በቅዱስ ህብስቱ አማካኝነት እንደገና እንደ መስዋዕት ለእግዚአብሔር የሚቀርብ አድርጎ ማየት በየትኛውም የፕሮቴስታንት ትራዲሽን ውስጥ የለም። የሆነ ሉትራን ላይ ትንሽዬ ከመስዋዕት ጋር የተያዘ ኤክስፕላኔሽን አለ። ያ ግን ብዙም ከዚህ ጋር የሚመሳሰል ነገር አይደለም። ግልጽ አድርጌ ልከሆነ ስለዚህ የሄሬኒዮስን የቅዱስ ቁርባን ቴዎሎጂ ከፍላችሁ ነው የምትቀበሉት ማለት ነው አይደል? መብራራት አለበት እኮ ነው። አሁን እኮ ችግሩ ሄሬኒዮስ ራሱ ልክ እንደ መጽሐፍ ቅዱስ በየትራዲሽኑ ሰው ሁሉ እንደመሰለ ኤክስፕሌን ያደርገዋል። ልክ ቅድም እንዳብራራሁት ነው። ሄሬኒዮስን አሁን የኛ ፓትሪስቲክ ስኮላርስ ብዙዎቹ አሁን ለምሳሌ ጄንድ ኬሊ ሳክሪፋይስን እንደሚያስተምር ይናገራል። አንዳንድ ማብራሪያዎች እኮ ማለት ነው በጣም ከመብዛታቸው የተነሳ የሰውየውን ሀሳብ ሪቨርስ የማድረግ ታዲያ ጳውሎስ እኛ እንዲህ እንላለን በመጽሐፍ ቅዱስ ትምህርት ቤት ጳውሎስ አሁን ቢነቃና ስለሱ የተጻፈውን ኮሜንተሪ ቢያይ የሆነ እኔ የማላውቀው ሌላ ጳውሎስማ አለ ሚል ይመስለናል እንላለን። ስለዚህ ትራዲሽኖቹ ምንድነው? እኛ አሁን በፕሮቴስታንት ግን እኮ የሄሬኒዮስ ሀሳብ እኮ በእውነቱ በጣም የተወሳሰበ አይደለም። የሄሬኒዮስ ሀሳብ ሁሉም እንደዛ ነው። ሉትራኑም እንደዛ ይላል፣ ካቶሊኩም እንደዛ ይላል። ሚሻለው ግን እኛ የመረጥነው ትክክል ነው ብዬ አመንኩት ምን እንደሆነ ልንገር መምህር በረከት። ሚሻለው ምለው እኔ ሚሻለው ልክ አሁን ቅድም ሐኪም ሲያብራራ በቃ ጥሩ ነው ብዬ የተቀበልኩት ነገር በጣም ሜታፊዚካል በጣም ፊሎሶፊካል አድርጎ ለማብራራት ከመጨነቅ ይልቅ መጽሐፍ ቅዱስ የሚለውን ቃል በቃል መውሰድ በቃ ልክ አሁን በፕሮቴስታንቱ ቸርች እንደሚደረገው ይህ ስጋዬ ነው ብሎ ሰጣቸው። በቃ ያን ቃል ማንበብ እንዴት ነው ስጋው የሆነ አክቹአሊ ስጋው ነው ወይ አክሲደንቱ ነው ወይ ሚስቲካል ነው ወይ አማናዊ ነው ወይ የሌሉ ቃላትን ኢቭን በአባቶችም ዘንድ እንኳን ጥቅም ላይ ያሉ ቃል በቃል ያልተጠቀሱ ቃላት ፊሎሶፊካል ኤክስፕላኔሽን ግዴታ አይደለም። ግን በጥንታውያን አባቶች አክሴፕትድ የሆኑ እንደ ኖርም የሆኑ አስተምሮችን ግን በኤክስፕላኔሽን ሰበብ ማስወገድ ትክክል ነው ወይ? ለምሳሌ ጥንታዊቷ ቤተክርስቲያን በቅዱስ ቁርባን አንድ የምትታወቅበት ነገር ቢኖር የክርስቶስን ስጋና ደም ከዘላለም ሕይወት ጋር ማያያዝ ነው። የአግናጢዮስን ማየት እንችላለን። ቅድም ያነሳ ነው ሜዲሲን ኦፍ ኢሞርታሊቲ የሚለው የሄሬኒዮስን ማየት እንችላለን። ሄሬኒዮስ ኦፈሪንግ ይለዋል፣ ቁርባን ይለዋል። እና እነዚህ ነገሮችን ኤክስፕሌን በማድረግ ሰበብ ከማስወገድና ሌላ የራስን ኤክስፕሬሽን ከመፍጠር እነሱን ራሳቸው ወስዶ ግን ትክክለኛው አረዳድ ይሄ ነው ብሎ መተርጎም አይቻልም ወይ? ቃላቱን ማስወገድ ነው የሚሻለው? አይ ቃላቱማ አሁን እኮ ቃላቱን አናስወግድ፣ ቃላቱን እንጠቀም ነው። ግን ቃላቱን ዲፋይን ስናደርግ ቃላቱን ስናብራራ በጣም ፖላራይዝ አድርገን የኔ አንደርስታንዲንግ የኔ ኢንተርፕሬቴሽን ነው ልክ ካል አንግባባም ነው ፖይንቱ። ግን አሁን በተለይ ግልጽ የሆኑ መምህር በረከት አንተ ያልካቸው መጽሐፍ ቅዱስን በግልጽ ያስቀመጣቸው አርሊ ቸርች ፋዘርስን በግልጽ ያስቀመጧቸውን ነገሮች መቀበል ግዴታ ነው። ዩናኒመስሊ የተቀበሏቸውን ነገሮች ማለት ነው። አርሊ ዴቨሎፕመንቶችን ሳይጨምር በኋላ ሌተር ዴቨሎፕመንቶች ከመጽሐፍ ቅዱሶች ጋር ይጋጫሉ። ከፓትሪስቲክ በተለይ አንቲኒሲያን ፋዘርስ በተለይ አፖስቶሊክ ፋዘርስ ትምህርቶች ጋር ይጋጫሉ ተብለው የሚታሰቡትን ለጊዜው አቆይተናቸው፣ ግን ለምሳሌ ቅዱስ ቁርባን የሚሰጠው ጥቅም ምንድን ነው በሚለው ጉዳይ ላይ እኔ የሚታየኝ በሰከነ ሁኔታ አለመደማመጥ ነው እንጂ በማብራሪያ ደረጃ ሁሉም ሰው ይስማማል። አሁን የሙሉ ወንጌልንም ትላንትና ነው መቼ ነው ሳብራራ ግን መቀበል ፈቃደኛ ስላልሆነ እርግጠኛ ሆነን መናገር የምንችለው ምን መሰለህ? አሁን ለምሳሌ የኛ ቅዳሴዎችን የቅዱስ ቁርባን የሚፈጸምባቸው ጸሎቶች ማለት ነው ለስርየተ ኃጢአት ይላል፣ ለሕይወት ይላል፣ ለመድኃኒት ይላል። ለሕይወት ወለመድኃኒት ወለስርየተ ኃጢአት ይላል። ለስርየተ ኃጢአት፣ ለሕይወት፣ ለመድኃኒት ይላል። ቁርባን ይለዋል፣ እናቀርብልሃለን ቁርባን ይለዋል። ሁሉም ቃላት በኢርሊ ቸርች በአፖስቶሊክ ፋዘርስ የማይገኝ ቃል የለም። ኦፈሪንግ ብትል ሄሬኒዮስን ጠቀስኩ።
መድኃኒት ብትል ቅድም አግናጢዮስን ጠቀስኩ። ሜዲሲን ኦፍ ኢሞርታሊቲ ለህይወት ለመድኃኒት የሚለው ሜዲሲን ኦፍ ኢሞርታሊቲ ያልነው እና ስለ ቅዱስ ቁርባን የኃጢአት ስርየት ብንል በኤርሊ ፋዘርስ የሚገኝ ነው። ስለ ቅዱስ ቁርባን እኛ የምንናገረው ነገር ከኤርሊ ፋዘርስ የማይገኝ አይደለም እና ይህንን ይዞ ኤርሊ ቸርች ሚለውን አሁን ሙሉ ወንጌል ትጠቀማለች፣ ቅዱስ ቁርባን ትለዋለች። አሁን ግን ቀጥለህ ግን የምጠይቀው ጥያቄ ስላለ እኮ ነው። ስለዚህ ትክክል አሁን ቅዱስ ቁርባን የሚለውን መጠቀማቸው በቂ ነው ለአንተ? ቃሉ ቁርባንማ ኢሬኔዎስ በተጠቀመው መንገድ ነው መተርጎም ያለበት። ቃሉ አውቀውት ነው ወይ ነው ትርጓሜውን? ቁርባን የሚለው ትርጉም አውቀውት ወደ ትርጉም እንመጣለን ነው። ጥሩ ነው። ከሌሎች ፕሮቴስታንቶች ሁሉ አሁን ቅድም አንተ ይሄ ከመስዋዕትነት ጋር የተገናኘ ቃል እኮ ነው። ለእግዚአብሔር እንትንን ማቅረብ ማለት ነው፣ የሚቀርብ ነገር ነው። ቁርባን ባይዘወይ የመስዋዕት ቋንቋ ነው በብሉይ ኪዳን። አሁን ፕሮቴስታንቶቹ አብዛኞቹ ሐኪም እንደምታውቀው በተለይ ሪፎርመሮቹ የሳክሪፋይስን በጣም ኤክስቴንድድ የሆነውን የካቶሊክን አንደርስታንዲንግ ሪጀክት አድርገውታል። ክርስቶስ ራሱ ስለሚገኝ እሺ፣ እስኪ አሁን የእናንተን እስኪ ንገሩኝ። ክርስቶስ ፍጹም የሆነ የክርስቶስ ስጋና ደም ስለሚሆን ስለሚለወጥ ሚስቲካል የሚሆን እንጂ ስለዚህ ቅዱስ ቁርባኑን ታመልኩታላችሁ፣ ትሰግዱለታላችሁ። ቅዱስ ቁርባኑን እናንተ መምህር በረከት ኖ ለቅዱስ ቁርባን አንሰግድም። ምክንያቱም ክርስቶስ አለ። ስጋውና ደምን የሰጠን ክርስቶስ ብለን ነው እንጂ የምንሰግደው። ግን ካቶሊኮች ግን ኢሬኔስን ጠቅሰው ይኸው ጌታ ነው የተገኘው እኮ፣ ይሄ እኮ እውነተኛ የጌታ ስጋና ደም ነው፣ ጌታ በቸርቻችን ተገኝቷል። ለምንድን ነው እውነተኛ የጌታ ስጋና ደም ከሆነ ራሱ ጌታ ከሆነ ቅዱስ ቁርባኑ ላይ ያለው ለምን አታመልኩትም? ለምን አትሰግዱለትም? ምንድነው ልዩነቱ? ያ ክርስቶስ እኮ አለ አይደል? የሚቀረው ነገር አለ። የክርስቶስ ሙሉ ክርስቶስ አይደለም ቅዱስ ቁርባኑ ላይ ያለው፣ የሆነ የሚጎለው ነገር አለ። ኧረ መልሱልኝ ወይ። እሺ እያወሩ ከሆነ ተቋርጧል። ሚዩት አሉንም። አይ ሚዩት እንኳን አሉንም። ኤኒዌይስ ግን ይኸውልህ እሳቸው እስኪመጡ እኔ ምናልባት መናገር ካለብኝ የክርስቶስ ስጋና ደም እጅግ የተከበረ ስጋና ደም ነው፣ ያው ይታወቃል ምናምን ነገር። በዛ በቅዱስ ቁርባኑ ፊት በመሰዊያው ፊት መንበርከክ መስገድ ምናምን እሱ ምን በሉተራኑም ያለ ነው። ምናልባት አሁን ጴንጤዎቹ ካልተውት በስተቀር ምንድነው መስዋዕት በሆነበት አስፔክት ብቻ እንደዚህ አይነት ትራዲሽን የለም። አይዘው መምህር በረከት ይቅርታ፣ በጣም ተቋርጠህ ነበረ፣ ኔትወርክ አቋርጦህ ነበር። ኦኬ እሺ ይቅርታ። ባይዘው በቅዱስ ቁርባንን ማምለክ በጥንት ቤተክርስቲያን ነበር እንዴ? አይ ግን እስኪ የዚህን ጥያቄ ካቶሊኮች ኦልሬዲ በቅዱስ ቁርባን የሚገኘው እስኪ ለምሳሌ አሁን አንድ ሰው ቅዱስ ቁርባንን በሚወስድበት ጊዜ ጽዋው ወይም ህብስቱ ቢፈስ መሬት ላይ ቢወድቅ ወይም ቢተርፍ እውነተኛ የጌታ ስጋና ደም ስለሆነ ምንድን ነው የምታደርጉት? በካቶሊኮቹ በጣም በከፍተኛ ጥንቃቄ የወለል ምንጣፉ ሳይቀር በጥንቃቄ ተቆርጦ ተዘጋጅቶ በክብር ነው የሚቀመጠው የጌታ እውነተኛ ስጋና ደም ስለሆነ። በእናንተ ምንድን ነው የሚደረገው? ያው እኛም ጥንቃቄ እናደርጋለን ቢባል ይሻላል። አሁን ይህን ዝርዝር ነገር ከምናወራ ያው እነሱ ያልተናነሰ ጥንቃቄ እናደርጋለን። ኦፍኮርስ አሁን እኮ ይሄማ ግልጽ እኮ ነው። ይህንን ከእነሱማ ግልጽ ነው። ምንም ያነሰ ጥንቃቄ ሊደረግበትም አይችልም። ግልጽ ነው። ቁም ነገሩ ምንድን ነው? ምንም ታላቅ ክብር የሚሰጠው ምስጢር ነው ምናምን ምንም በቅዱስ ቁርባኑ ፊት ምንድነው መንበርከኩ መስገዱ ምናምን ነገር በሉትራንም ያለ ነው። ግን ይሄ የማምለክ ምናምን ያልከው ግን አምልኮ ብዙ ጊዜ ለፐርሰን ነው የሚሰጠው። አሁን ይሄ ስጦታችን ነው። ቅዱስ ቁርባን እውነት ነው የራሱ እውነተኛ የሆነ የጌታ ስጋ እና ደም ነው። ግን አደሴም ታይም ምንድነው ስጦታ ነው። ማን ይሰጠን? የሰው ልጅ ለሚሰጣችሁ መብል ስሩ ብሎ ነበር የተናገረው ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ሲናገር ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር መብል እርሱም የሰው ልጅ ለሚሰጣችሁ ስሩ ነበር የተባለው። ስለዚህ የሰው ልጅ ኢየሱስ ክርስቶስን እናመልኳለን። አዎ ይህ የምናመልከው የሰው ልጅ ኢየሱስ ደግሞ የሰጠናል ምን ቅዱስ ቁርባን፣ እርሱ ደግሞ ስጦታ ነው። ስጦታውን በታላቅ ክብር እየተቀበልን ክርስቶስን እናመልካለን። ከዚህ
ርቀን ሄደን ሌላ ኤክስፕላኔሽኖች ውስጥ ይገባ እኔ ሰምቼ አላውቅም። እዚህ ድረስ ነው እኛ የምናብራረው። ክርስቶስም አምልኩት አላለም ደግሞ ስጋውና ደግሞ ግን ደግሞ እውነተኛ ፍጹም የሆነ ክርስቶስ ነው ካል ለክርስቶስ መስገድና ማምለክ ለምን አልቻላችሁም ነው እኮ የኔ ጥያቄ። ያ ክርስቶስ እኮ ስጋውና ደሙ ሆኖ እየተሰጠ ስጦታ ሆኖ እየተሰጠን ብቻ ሳይሆን እየሰጠንም አለ። አሴ ፐርሰን በቤተ ክርስቲያን ሚስቲካሊ አለ። ስጋውን ቆርሶ ደሙን አፍሶ እየሰጠን ነው አለ። ስለዚህ በምልአት ራሱን ክርስቶስን እናመልካለን እንጂ ስጋውን ለይተን ደሙን ለይተን እንደዚህ አናመልክም። ሁለተኛ ደግሞ ትእዛዝም አይደለም። የቁርባንን አዶር ማድረግ በጥንት ቤተ ክርስቲያንም አልነበረም። አይ ቲንክ በዌስተርን ክርስቲያኒቲ በጣም ሌተር ዲቨሎፕመንት ነው። ከ6ኛው ከ7ኛው ክፍለ ዘመን በኋላ የመጣ ነው። ምስራቅና ኮፕቲኮችም እንደዛ ነው የሚያምኑት። ኦሪየንታል ብቻ ነው ኖ አይ ምስራቃውያንም ስጋው ደሙን አዶር አያደርጉም። እኔ እስከማውቀው ድረስ ግን ያከብራሉ። ማክበር አለ ማለት እኛ ለቁርባን በጣም ክብር አለን። ገና ከቤተልሔም ሲገባ ጀምሮ እንሰግዳለን። ያው እንደምታውቀው አንተ በፊትም ስለነበርክበት ማለት ነው። አያውቃለሁ። አይ በከፍተኛ ክብር ነው አውቃለሁ። የእኔ ጥያቄ ግን ሁልጊዜ አሁን እዚህ ካቶሊኮቹ ጆሲ ጋር እንዲያወርቼ ቃል በቃል ጠይቄው አውቃለሁ። ማለት ቃል በቃል ይሄ እውነተኛ ፍጹም የሆነ የጌታ ስጋና ደም ጌታ ራሱ 100% ፍጹም የጌታ ስጋና ደም ከሆነ ቤተክርስቲያን ውስጥ የሚወሰደው ቅዱስ ቁርባን ለምንድን ነው የማታመልኩት? ለምንድን ነው የማትሰግዱለት ስለው ሳያቅማማ እናመልከዋለን፣ አዶር እናደርገዋለን፣ እንሰግድለታለን ብሎ መልሶልኛል። እኔ ያ ኢት ሜክስ ሴንስ። ለምን እውነተኛ የሆነ የጌታ ስጋና ደም ነው ከተባለ ክርስቶስን መስገድ ማምለክ ለምን እንደሚከለክል አለ። አይደለም እንትን እኮ ነው አሁን ይሄ አሁን የስግደት ምናምን ሲባል አሁን መምህር እንዳሉ እንደዚህ አይሰገድም ምናምን ያሉ ከእንትኑ አንጻር ነው። ይሄ የአምልኮ ምናምን ነገር ሲባል ክርስቶስን ታመልካላችሁ፣ እዚህ ጋር ደግሞ ፊት ለፊት ላይ ቁጭ ያለውን ደግሞ ሌላ ደግሞ የሚመለክ ነገር አለ ምናምን የሚለው ወደዛ እንዳይሄድ ከዛ አንጻር መምህር ነገሩ። አሁን ከክብር አንጻር አሁን እንዳሉት ሲገባ ጀምሮ እንሰግዳለን እንዳሉት መምህርም በቅዱስ ቁርባኑ ፊት እንሰግዳለን። አሁን ቅድም ምን አልኩ? ቅዱስ ቁርባን ስጦታ ነው አይደለም? በቅዱስ ቁርባኑ ፊት እንሰግዳለን ስትል ሰማሁ አኬ። እንሰግዳለን በእና ይሄንን እኮ ማንም እኮ እየካደ እኮ አይደለም። አሁን እኮ መምህር እኮ አይሰገድም። አሁን መምህር ምን አሉ? ሲገባ ጀምሮ ይሰገዳል እኮ አሉ። በቅዱስ ቁርባን ፊት አይሰገድም ያሉ እኮ እሺ ያብራሩልሃሉ። አይሰገድም ማለት የአምልኮ አይነት ነገር ምናምን ለክርስቶስም አምልኮን መስጠት፣ እዚህ ጋር ደግሞ ለቅዱስ ሚስጥሩም ሌላ አይነት አምልኮ ምናምን ነገር እሱን ነው እያሉ ያሉት ከዛ አንጻር እንጂ ሲገባ ጀምሮ እንሰግዳለን እንዴ ታላቅ ክብር እኮ ነው የሚሰጠው። በቅዱስ ቁርባኑ ፊት በመሰዊያው ፊት እንሰግዳለን ማለት ታዲያ ምንድን ነው እንዴ? መሰዊያውን እንደዛ የምናከብረው እኮ ያ ታላቅ የሆነ ምስጢር እኮ ስለሚፈጸምበት ነው። እና በቅዱስ ቁርባን ፊት እንሰግዳለን። ኦፍኮርስ ምንም ኢቨን ስንቀበል እንኳን በቅዱስ መስቀል ምልክት አማትበን ሰግደን ሄደን እንቀበላለን። አሁን እያሉት ግን ሰግዳለን ግን ደግሞ የኛ ቤተክርስቲያን የኛ ቤተክርስቲያን አምልኮ ደግሞ ትሪኒተሪያን ነው። እንትን ላይ ቅዳሴ ላይ አይተህ ከሆነ ይሄ አምልኮ ስግደት የሚታዘዝባቸው ጊዜያት አሉና በእነዚያ ጊዜያት እንስግድ ለአብ ወልድ መንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እንስገድ ብሎ ካህኑ ሲያወጅ ስግደታችን ለአብ ለወልድ ለመንፈስ ቅዱስ በአንድነት ነው እንጂ በተነጠለ ሁኔታ ስጋውና ደሙን ከጎና አንድ ቦታ ላይ አድርገን ለክርስቶስ ብቻ የሚባል ስግደትም አንሰግድም። የተነጠለ ስግደት ስለሌለን ማለት ነው። ሁልጊዜ የአምልኮ ስግደት የወርሽፕ ስግደት ስናረግ ትሪኒቴሪያን ነው በቤተ ክርስቲያን ማለት ነው። በተለይ ደግሞ በቅዳሴ ያ ትሪኒቴሪያን የሆነው ነገር እንዳለ ነው ሁሌ እና አምልኮ ኦፊሻሊ ስግዱ የአምልኮ ስግደት ስገዱ ሲባል ለአብ ለወልድ ለመንፈስ ቅዱስ ተብሎ በአንድነት ነው የሚታወጀው። የተለየ ለወልድ በተለየ ሁኔታ ከዚያም ደግሞ በስጋው ደግሞ ስፔሲፊካሊ በሆነ ምንድነው በተለየ ሁኔታ የሚደረግ የተለየ የተገነጠለ አምልኮም የለም። መምህር በረከት በቅዱስ ቁርባኑ የሚገኘው ጌታ ከአብና ከመንፈስ ቅዱስ ተነጥሎ ነው? ወልድ ብቻ ነው የሚገኘው? አይደለም። ለዛ እኮ ነው አንድ ላይ የምንሰግደው ለአብ ለወልድ ለመንፈስ ቅዱስ በቁርባን ሰዓት የምንሰግደው። ስለዚህ በቅዱስ ቁርባኑ አብም ወልድም መንፈስ ቅዱስም ይገኙበታል። ስለዚህ ትሪኒቴሪያን ነው በተነጠለው ሁኔታ ስላልከኝ ነው። ትሪኒቴሪያን ከሆነና
አብም ወልድም መንፈስ ቅዱስም በቅዱስ ቁርባኑ ይገኛሉ ካልከኝ ለአብ ለወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በቅዱስ ቁርባን ይገኛሉ ማለት አብና መንፈስ ቅዱስ ኢንካርኔት አልሆኑም እኮ አይደል? ስለዚህ በቅዱስ ቁርባኑ የሚገኘው ወልድ ብቻ ነው አይደለም? ኖ ቅዱስ ቁርባን የክርስቶስ ስጋና ደም ነው በተለየ አካሉ ማለት ነው። ግን በቤተ ክርስቲያን የሚገኙት አብ ወልድ መንፈስ ቅዱስ ባለመለየት ነው። ስለዛ ነው ስግደቱ ለአብ ለወልድ መንፈስ ቅዱስ በአንድነት የምናደርገው ነው። ኦኬ አሁን ግልጽ ሆኖልኛል። ቅዱስ ቁርባኑ ላይ የሚገኘው ወልድ ብቻ ነው። በቤተ ክርስቲያን ውስጥ ግን አብም ወልድም መንፈስ ቅዱስ የሚገኛሉ ነው። ቅዱስ ቁርባን የሚገኘው ቅዱስ ቁርባን ላይ የሚገኘው ሳይሆን ቅዱስ ቁርባን የክርስቶስ ስጋና ደም ነው አይደል? እሺ እኮ እኔ ደግሞ ክርስቶስ ከአብ ከወልድ ከአብና ከመንፈስ ቅዱስ ተነጥሎ ስለማይገኝ ቅዱስ ቁርባኑ ላይ ለዛ እኮ ነው ስለማይነጠል ነው ለአብ ለወልድ ለመንፈስ ቅዱስ እንስገድ ብለን የምንሰግደው በአንድነት። ስለዚህ ለቅዱስ ቁርባኑ ትሰግዳላችሁ አይደል? ኤቢ በዚህ አጋጣሚ ማለት ክርስቶስ በተለየ አካሉ ሰው አልሆነም ነው። በዛ ልክ መውሰድ አለብን። ስለዚህ በቅዱስ ቁርባኑ ክርስቶስ በተለየ አካሉ ነው የሚገኘው መኩ ወይ ከአብና ከወልድ ማለት ከአብና ከመንፈስ ቅዱስ ማለት ነው ተለይቶ ነው አይደል? ወልድ በአካሉ ስጋን የለበሰ ሰው የሆነው። ስለዚህ በተለየ አካሉ ነው ቅዱስ ቁርባኑ ላይ የተገኘው። የክርስቶስ አካል ብቻ ነው የሚሆነው። በነገራችን ላይ የክርስቶስ አካል ነው የሚሆነው እንጂ የአብ ወይም ደግሞ የመንፈስ ቅዱስ አካል አይደለም። ያ ስጋ የወልድ በአካል ስንገልጽ የወልድ ነው። ግን በቤተ ክርስቲያን ላይ አብም ወልድም መንፈስ ቅዱስም ይገኛሉ። በቅዳሴ ሰዓትም ይገኛሉ። በስላሴ ደረጃ ካነሳው ልክ በስላሴ ደረጃ ስናብራራ አብ ወልድ መንፈስ ቅዱስ አይነጣጥሉም። አንድ መለኮት እንደመሆናችሁ ሶስቱም በመለኮት አንድ እንደመሆናችሁ ይገለጣሉ። በአካል ስትወስድ ግን የክርስቶስ አካል ተብሎ የሚገለጸው ኦንሊ ስጋው የሚገለጸው ለወልድ ብቻ ነው እንጂ ለአብም አይሰጥም፣ ለመንፈስ ቅዱስም አይሰጥም። ከድንግል ማርያም ስጋን የነሳ ወልድ እንደመሆኑ ማለት ነው። ማኩ እሺ፣ አብና መንፈስ ቅዱስ በቅዱስ ቁርባኑ ላይ ይገኛሉ። በቅዱስ ቁርባን ሰዓት ላይ አንድ መለኮት እንደመሆናችሁ ሰዓት ሳይሆን በህብስቱና በጽዋው ላይ ይገኛሉ። ከክርስቶስ አይለዩም፣ በመለኮት አይለዩም። አብም ስለዚህ ይገኛሉ አይደል? በጽዋውና በህብስቱ ላይ ይገኛሉ። ከአካል አንጻር ግን ከአካል አንጻር ግን ማነው ከተባለ ወልድ ነው አካላዊ። ቀጥል እየሰማሁ ነው። የአብን ስጋ በላን የመንፈስ ቅዱስን ስጋ በላን አንልም እኮ አይደል? የወልድን ስጋ በላን ነው የምንለው። የስላሴን ስጋ በላን ወደ ማለት እየተሄደ እኮ ነው። አሁን እኮ ግራ እኮ እንደዛ እንዳይሆን ፈርቼ እኮ ነው። ይብቃ፣ ከዚህ ላይ ይብቃ። እኛማ ለምን እንደዛ አላለም? ቅድም አንተ ራስህ ያነበብከው ሌላ ጊዜ እንማማርበታለን በሰፊው። አይ ቲንክ በጣም ብዙ ርቀት ሂደናል። አይ አንተ ራስህ አሁን ቅድም ያነበብከው ላይ እኮ ህብስቱ የወልድ ስጋ ወደ መሆኑ ይለወጣል የሚል እንትን ይላል። ይንኩሻኩሻል ድምፅ ኤቢ ይቅርታ። ህብስቱ የወልድ ስጋ ወደ መሆኑ ይለወጣል የሚል አንብበህልን ነበረ። የወልድ ስጋ ወደ መሆኑ ይለወጣል የሚል አንብበህልን ከራሳችን እንግዲህ እናንተ ጽሑፍ ብለህ ካነበብክልን በኋላ እንዴት የወልድ ብቻ ነው እንዴት ትላላችሁ ብለህ ደግሞ እዚሁ ደግሞ ክርክር ገጠምክና እሱኛው ይሄ በቃ ምንም ግልጽ ነው። ከስጋነቱ አንጻር ምንም በተለየ አካሉ ስጋ የሆነው ስጋውን የሰጠን የሰው ልጅ ወልድ እንጂ አብ አይደለም ስጋውን የሰጠን። መንፈስ ቅዱስም ስጋውን አልሰጠንም። ምክንያቱም አብ ስጋን አልተዋደም፣ መንፈስ ቅዱስም ኢንካርኔት አላደረገም። ኢንካርኔት ያደረገው ወልድ ነው። ምንድነው የስላሴ ፕሬሰንስ ግን የቅድስት ስላሴ ፕሬሰንስ ግን በኤርሲያን ውስጥም በቅዳሴ ላይም አለ። ለዛ ነው ጸሎታችንም የቅዳሴያችንም ካየው ወደ ወልድ ምናምን ወልድን ብቻ የሚያነሳ ሳይሆን አብንም ወልድንም መንፈስ ቅዱስ ጅማሬው ራሱ ስትራክቸሩ የኛ ቅዳሴያችን አሐዱ አብ ቅዱስ ብሎ ነው የሚጀምረው። ስለዛ ስላሴ አለው። ሌላው ግን አንዴ ምንድነው ይሄ የቅዱስ ምስጢሩ ላይ ታላቅ ክብር ነው የምንሰጠው ለቅዱስ ምስጢር። ምንም ግልጽ ነው። ምንድነው ይሄ በቅዱስ ምስጢር ፊት እንሰግዳለን ምናምን የሚለው አሁን አንተ እንዳልከው እየነጠልን እዚህ ጋር ክርስቶስን እናመልካለን፣ እዚህ ጋር ደግሞ ሌላ የሚመለክ ቅዱስ ምስጢር አለ። በአምልኮ ደረጃ አሁን እንሰግዳለን አንሰግድም ሳይሆን በአምልኮ ደረጃ የሆነ አይነት እንትን በዛ ደረጃ ማብራራት አልተለመደም። ግን ይሄ ወርሺፕ የሚለውን ከስግደት አንጻር ምናምን ከታየ ግን አሁን እንትን በተለየ መልኩ እንዳትረዳው ማለት ነው። አሁን ቅድም ያሉትንም የመምህር በረከት ሲገባ ጀምሮ እንሰግዳለን እንዳሉት እርሳቸውም በቅዱስ ምስጢሩ ፊት እንሰግዳለን። ካልተሳሳትኩኝ ማለት ነው መምህሬ፣ ከተሳሳትኩኝ አርሙኝ። በቅዱስ ምስጢሩ ፊት
አንዴ ይቀጥልልኝ። ከተሳሳትኩኝ እንዲያርሙኝ መምህርም በቅዱስ ቁርባኑ ፊት እንሰግዳለን አይደል መምህሬ? ምናልባት ከተሳሳትኩኝ ዛሬ ይታረማል። አዎ እንትን እያሉ ስለሆነ ከታች ቅድም እንደዛ ሲባል የተለያየ ነገር ነው ያወራችሁት የሚሉ ሰዎች ስላሉ ነው። እንደ ፖለቲክስ የሚሰሩ ሰዎች ስላሉ ያ ግን ምንድነው የተለጠለ አምልኮ የለንም ነው። ከአብ ከወልድ ከመንፈስ ቅዱስ የተለየ ለስጋውና ለደሙ ብቻ አድርገን ለክርስቶስ ብቻ እንሰግዳለን የሚል አምልኮ ትሪኒታሪያን ነው። በአንድ ላይ ነው የሚደረገው። ሁለተኛ ክርስቶስ በቅዳሴ ሰዓት ያለው ስጋውና ደሙን የሰጠ መስዋዕቱ ነው ብቻ ሳይሆን የሚሰጥ ካህንም ሆኖ ነው ያለው። መንፈስ ቅዱስም ስጋውና ደሙን እንዲቀይር ካህኑ ይጠራል ማለት ነው። እውነተኛ የክርስቶስ ስጋና ደም ስለሆነ ክርስቶስ ደግሞ በቅዱስ ጽዋውና ህብስቱ ላይ ከተገኘ እናመልከዋለን ይላሉ። የእነሱን አምልኮ አትቀበለውም? አብን ወልድን መንፈስ ቅዱስን በአንድ ላይ እያመለኩ ህብስትና ወይኑን ደግሞ ስጋውና ደሙን ለይተው ለምን ያመልካሉ? ህብስቱና ወይኑ ላይ አብም መንፈስ ቅዱስም አይገኙም? ከወልድ ተነጥለው ይቀራሉ እንዴ? እንደሱ ከሆነ ትሪኒታሪያን የሆነ አምልኮ በቃ በአጠቃላይ። ምክንያቱም ስጋውና ደሙን ለይተህ ልስገድ ካልክ ወልድን ለይተህ ነው። ምክንያቱም አይ በስጋው ደሙ ወልድም አለ አብም መንፈስ ቅዱስም አሉ ካልክ ደግሞ ቅድም እንዳልነው ትሪኒታሪያን የሆነ አምልኮ ነው ማቅረብ ያለብህ በአንድ ላይ ማለት ነው። ሁለተኛ ደግሞ ኤርሊ ቸርች ፕራክቲስም አይደለም እኮ ይሄ ስጋው ደሙን ለይቶ መስገድ፣ ማምለክ፣ አዶር ማድረግ በጣም ሌተር ዲቨሎፕመንት እንደሆነ ማስረጃ አለን የሚሉ አሁን ጄኤንዲ ኬሊን ሁሉ ይጠቅሱታል። ኬሊን ሰሞኑን አንደኛ የሉትራን ልጅ ለሆነ ጉዳይ ስለጥፈው እነሱ ይከራከሩን። በቃ አንተ ካቶሊክ ነው ተከራከረ። እሺ በቃ ካቶሊክ ነኝ እንኳን አይደለም የእናንተ በደንብ ለማወቅ ከእናንተ ልስማ ብዬ ነው። ኤኒዌይስ ይበቃ። ቴንክ ዩ ሶ ማች። እኔም ወደ ቤት ልግባ፣ ውጪ ነው ያለሁት። አኬ ቴንክ ዩ በጣም መኩ። አንተ ኢዮባ የለም እንጂ ጥሩ ውይይት፣ ሰላማዊ። እኔ እንደዚህ አይነት ውይይት አድርጌ አላውቅም። ቲክቶክ ሚስ ሪፕሬዘንቴሽንም መኖር የለበትም መዳረቅ መጫጫዋም። ያው እናንተም የምታውቁትን እኛም የተማርነውን ያለውን ነው የምንናገረው። አይ ሪሊ ሪስፔክት የዛሬውን ዲስከሽን። ተባረኩ።